ልጅ እዚህ ምን ይሰራል? ቀድሞ ስለተገኘ ነው። ሰላም በለኛ። አንድ ነገር ልንገርህ አይደለ? እኔ ማለት ነው የረጅም ጊዜ ጓደኛዋ ነኝ። አበባ እንኳን ይዤላት መጥቼ አላውቅም። ገብቶሃል አይደለ? ያንተን ያክል ታዲያ አንተ ማሰብ ያልቻልከው አንተ አንድ ነገር ልንገርህ አይደለ? እቺ ልጅ ፍቅረኛ ያላት ልጅ ናት። እዚህ ቤት ምንም ነገር ልትሰራ አትችልም። አይገባህም? አይ ልውሌ፣ እኔ እኮ ማርያም ከምንም በላይ የሚያስቀኝ ልውሌ፣ እንደው ምን እያሰባችሁ ነው እናንተ? በቪዲዮ መሰረት ነው የሚሄደው። ምን እያሰባችሁ ነው? ሄልዬ ምን እያሰብሽ ነው? ምን እያሰብሽ ነው ሄልዬ? እኔ ቆንጆ ማለት ነው። አንተ ደግሞ ነው ተጣደፍክ፣ በጣም ቸኮልክ፣ በጣም ፍቅረኛዋ ለመሆን ጣርክ። ተረጋጋ አባቴ። ምንድነው ይሄን ያህል ፍቅረኛ ተቸገረች ተባለች እንዴ? ሀይሉ ላይ ጠራርዛው አባረረልን፣ የምር አባረረልን። ሄሉማ ጠግበሻል። አዎ ጠግበሻል፣ እኔ ቆንጆ ጠግበሻል። ደንቆሮ ሲጀመር ምን አገባህ አንተ? ልጅቷ እንደዚህ ታደረበበጠብጣ ሰራሽ ቤት ነው አውቃለሁ። ጓደኝነት የምታከብሪ ከሆነ ይሄን ሰውዬ ታስወጪ። እሷም እንድትናገር ፍቀድላት፣ አዳምጣት። እሷ እንድታከብራት ትፈልጋለህ። መጀመሪያ ገባህ አይደል? አሁን አፈን አትክፈት። ለምን ጥሩ አፈን አትክፈት እንዳደግ ነው። ይሄ ደግሞ ከየት የመጣ አይን አውጣ ነው ውዶቼ? ከየት የመጣ አይን አውጣ ነው እንዴ? በነገራችን ላይ የሄልዬ ዘመን ነው። እሺ እኛ በቪዲዮ መሰረት ነው የምንሄደው። ሄልዬ ምንም ነገር እንደማታደርግ እናውቃለን፣ ግን በቪዲዮ መሰረት አስተያየት እንሰጣለን። ምን ነው ተበጣክ አንተ? ሄልዬ ደግሞ አንገትሽ የምትደፊ ምንድን ነው? ሰማኸኝ አይደለ? ስለ እንዳከበርኩን ታከብረኝ እፈልጋለሁ። ዱል ምናልባት የታወቅንበት መንገድ ጥሩ ነገር አያገባኝም። እንደ ወንድ ልጅ እናውራ ከሆነ ወተን ማውራት እንችላለን። እራፍ ነው። ምን እያደረግኩ ነው? አይደብራችሁም እንዴ እናንተ? ቆይ አንተ ቆይ እንደሰው ነው የምታስበው? እኔ አታውቅኝም። ቆይ ምን እንደሰው እኔ ሄለን ሰልችቶኛል። የሰው ነገር ሰልችቶኛል። ይሁን አንተ ነህ በአንተ ምክንያት ነው ነገር እየተባለ ሰልችቶኛል። ሄሉ ለምን ቤት ታመጪዋለሽ? ለምን ቤት ታመጪዋለሽ? አሁን ይሄንን ልጅ ለምን ቤት ታመጭብናለች? እዛ ውጭ ጨርሺ። ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ አይደለ? እኔ ያለውኝ ይመስገን። ትላንት ጠፎኝ አልተመቸኝም ነበር። ዛሬ እንግዲህ ሄሉዬ ቤት ድረስ ይዛ መጣችሁ። እንግዲህ በቪዲዮ መሰረት እንሄዳለን። የኛ ድምቀት ሂጂበት የታባቱ። እኛም እንግዲህ አስተያየት እንሰጣለን። ግን ይሄ ልጅ ማለት ነው በጣም ይጠገባል መሰላችሁ? በጣም ማለት ነው። ይሄ በረሮ ማለት ነው። እንደምታመጣ ነው ያለ ወንድ የሆነ ያስወጣኝ ነው ታይኛለህ። እኔ ካንተ ጋር ማለት ነው ሰላም ሰላም፣ እንዴት ናችሁ የኛ ውድና ምርጥ ቤተሰቦች? እንዴት ናችሁ? አንተ ማለት ነው እንደው ጥሩ ልጁን ይዘህ መጣህ። አሁን ደግሞ እንዴት ናችሁ እሴ እያልክ መጥና ማለት ነው። አይ እንደው አይ ለወሌ ማታመጣብን ነገር የለም። እኔ ያለው እግዚአብሔር ይመስገን። ላለፉት 2 ቀናቶች ሲፈጠሩ በነበሩት ነገሮች አንዳንድ ነገር ለማብራራትና ማለት ልዑል እንደዚህ ማድረግ አለብህ፣ ልዑል እንደዚህ ማድረግ አለብህ ባላችሁኝ ነገር ስለዛ ነገሮች ማብራሪያ ለመስጠት ነው ዛሬ የመጣሁት። ማለት ያሉት ነገሮች ትንሽ በጣም ይከብዳሉ። ቪዲዮዎች ኮመንትም ለማንበብ ሞከሬ ነበርና አንዳንድ ሰዎች በእኔም ጥፋት ለማድረግ የሞከራችሁ አላችሁ። ማለት እንዴት ማለት አንተ በቃ አንተ እንደዚህ ነህ መጥፎ ሰው ነህ እሷን ይወት አንተ ኮመንት አትያ ኮመንት። እኔ እኮ የሚገርመኝ ነገር ልዑል ኮመንት ያለ ሰው ያየውን ቪዲዮን አስተያየት የሚሰጠው ገባ ካለ ያየውን ነው። ስለዚህ እንደፈለጉ ይናገሩ፣ እንደፈለጉ ይበሉ። በቃ ባዩት መሰረት ይሄዳሉ። እኔ አሁን አልፈርድባቸውም፣ ምክንያቱም ያዩትን ነው እነሱም ኮመንት የሚሰጡት። ስለዚህ አስተያየት አድርጋችሁ መቀበል ነው ያለባችሁ፣ ምንም ነገር ቢናገሩ ማለት ነው። እናንተ ስራችሁ ላይ ፎከስ ማድረግ። አሁን አስተያየት ስንሰጣኛለን ባየነው መሰረት ነው እንጂ እንደማታደርጉ እኮ እናውቃለን አይደለ? ግን ባየነው መሰረት እንሄድበታለን፣ አስተያየት እንሰጣለን። ሰው ደግሞ ያየውን አስተያየት የሚሰጠው። ስለዚህ ደግሞ አንተ ምንም ያሳስብ ነገር አይደለም አይደለ ውዶች? ያው ምንም ያሳስብ ነገር የለም። ከተመልካች ጋር እከሌ እንዲያለኝ እያልክ ብዙም ፎከስ አታድርግ። ማበላሸት ምናምን መደራረግ ያለብን ነገር እንደራረጋለን ለማለት ነው ያሰብኩት። እና ሄሉ ትሰማኛለች ብዬ አስባለሁ። እስኪ እሷ ጋር ደግሞ ቤት እንሂድና ያለውን ነገር አንድ ላይ እናያለን ማለት ነው። አይ ሆፕ በቃ እናንተ ምንም እንደምንፈልገው ነገር እንደሚሆን ተስፋ አደርጋለሁ። እና ወደ እሷ ቤት እንሂድ በቃ። እንግዲህ ቤተሰቦች እየደረሱ ነው። አይ ሆፕ ዛሬ እንደምንፈልገው ሄሉንም በድል እንደምንመለስ መክረናት ዘክረናት ተስፋ አድርጋለሁ።
ይኸውና በደህና ጊዜ ደህና ሰው አስተዋውቀኸኝ እንዴት ዋልሽ እንዴት አደርሽ እያለ ወንድም ጥላ እንዴት ነህ? ምን ነው ደህና ትመስላለህ? እኔ የሚያስቀኝ ማለት የልውሌ ፊት የልውሌ በቃ ብሎ አባብጦ ምናምን። ሄሉ ግን ምን እያሰብሽ ነው? ይሄ በረሮን ይዘሽብን ተቀመጡና እናውራ። ሄሉ እፈልግሻለሁ። ምን ነው ምን ችግር አለ? አንዴ ተቀመጡ። ነይ እዚህ ጋር ሄደኝ። አይ ጋር ማተረ አራት ይሁን አንተኝች ንኩ ምን ነው እስኪ ደርሰኝ። አዎ ሉሌ ምንድን ነው? ይኸውልሽ ሄሉ ምን እያደረግሽ ነው? ምን አደረግኩ? ሁሉም ነገር በጣም ግራ እያጋባኝ ነው። እውነትም ሄሉ ምን እያደረግሽ ነው? ምን እያደረግሽ ነው? ምን ትሰሪያለሽ ከሱ ጋር? አንድ ቤት ውስጥ ምን ትሰሪያለሽ ከሱ ጋር? እውነቱን ነው። ጠይቅ፣ በደም አድርገህ ጠይቅ። ሄሉም ደግሞ አብራርተሽ መልሽልን። ምን እያሰብሽ ነው ሄልዬ? ምን ሊሰራ ቤትሽ መጣ? ምን ሊሰራ ቤትሽ መጣ? ይመለስልን። ግራ እያጋባኝ ነው። ምን ተፈጠረ? እሺ ካንቺ ጋር በኋላ ግን ውዶቼ በነገራችን ላይ ማለት ነው ይሄ ነገር ማለት ነው ነይ ብዬ ጎትቼ ማለት ነው እንግዲህ ምን ላድርግ እንግዲህ አሳባሳይ ላይ መስጠኝ አላቆምም። ናቲ ግን ምን እየሆነ ነው አሁን? የናቲ ነገር ነው ያሳሰበኝ ያለው። ናቲ ምን እየሆነ ነው? ባለን እንደውም እንኳን አገኘው እኔ የኔ ሐሳብ ይኸውልህ፣ የኔ ሐሳብ ማለት ነው እዚህ መጥቼ ቪዲዮ ይዤ የመጣሁበት ሄሉ አንቺን የሆነ ማውራሽን ነገር አውርቼሽ ከዛ ለሱ ደውለን መናገር የነበረብን ነገር ስለነበረ እናገር ነበር። እኔ እንዳረብሻችሁ ዞር ልበል ታዲያ ላይ እንዴት ነው የምትሄደው? አይ ለማውራት ችግር አለ ለአንተ መናገር የሚፈልግ እንኳን እዚህ ነው መናገር የሚፈልግ መኖሬን ትፈልገዋለህ ነው እንኳን ኖርክ ባትኖር ጥሩ ነበር። ባለፈው እንዲደብርህ አልፈልግም። አንድ ነገር ልንገርህ፣ ባትኖር ጥሩ ነበር። ይሄ ልጅ ደግሞ ማለት በጣም ተወጣጠርክ። ኧረ በእናትህ ተወጣጠርክ። አትወጣጠር፣ ስርዓት አድርግሽ። ስርዓት ደግነቱ ሄልዬ ፊት ሰጥተዋለች። ለዛ ነው ቦርቀጭ እያለብን ያለው። የተፈጠረውን ነገር ማየታል። ባትኖር ጥሩ ነበር። ግን ካለ ለአንተ መናገር የሚፈልገው አንድ ነገር አለ። ይኸውልህ አንደኛ እነ ጓደኛ ካስተዋወቁ ሴት ልጅ ነች አይደለ? ሴት ልጅ ቤት ምን ትሰራለህ? ጠይቃ አንድ ነገር ልንገርህ አይደለ? እኔ ማለት ነው የረጅም ጊዜ ጓደኛዋ ነኝ። አበባ እንኳን ይዤላት መጥቼ አላውቅም። ገብቶሃል አይደለ? ያንተን ያክል ታዲያ አንተ ማሰብ ያልቻልኩት ነገር ማሰብ አልችልም። በአንተ ልክ ሄሉ ግን ማለት ነው ናቲን ነው እያስቀናች ያለችው ይመስለኛል። በምትሰራው አክትና ሁኔታዋ ናቲን እያስቀናችሁ ነው ያለው። ምክንያቱም ናቲ እንዲመጣላት ትፈልጋለች። አይመስላችሁም ውዶቼ? ያው ይሄን ቤት የተዳፈረ ማንም የለም። እኔም ጓደኛዋ ነኝ፣ ሌሎችም ጓደኞች አላት። በጣም ተዳፍራል። በጣም ማለት ነው። ደግሞ ደረትህን መንፋት ጀምራል። አንተ አታፍሩም እንዴ? ትንሽ ሄሎ ነሽ ነው መልስ ስጭ እንጂ እንዳንተ አበባ ይዞ መጥቶ ቤቷን እንደዚህ እኛ እንደዚህ ብለን ቪዲዮ ከፈለክ ከዚህ በፊት እንዳንተ እንደዚህ ደልቶን እዚህ ቤት እንትን አላለም። ቆይ አንደኛ መጀመሪያ ይቅርታ እንድጠይቀኝላ እፈልጋለሁ። እኔ ያመጣሁትን ስጦታ እየጣልኩ ነው። አንደኛ አይደለ ይቅርታ ምን ማለት ነው? ዞር አድርጊልኝ ሄለን፣ በእናትሽ አንቺ የምታደርጊው ድርጊት በጣም ነው የሚያስጠላው። ከምን ነገር በጣም ያስጠላል። ሄልዬ የምታደርጊው ድርጊት በጣም ያስጠላል። ወይኔ ጉዴ! ሄልዬ ይቅርታ አድርጊልኝ። እኔ በቪዲዮ መሰረት ነው የሚሄደው እና በጣም ነው የሚያስጠላው። ስለዚህ ማለት ነው አሁን ምን እያሰብሽ ነው? አሁን ከልጁ ጋር ምን አስበሽ ነው እንዴ ተቀራረብሽ ያለሽው? ምን እያሰብሽ ነው የተቀራረብሽ ያለሽው? አይ ሄልዬ ፍቅር እኮ አናቴ ላይ ወጥቶ ማለት ነው ከልቤ እንደዛ አድርጌ አስተያየት መስጠት እኮ አቃተኝ። ሄሉ ሊሄድብሽ ነው በቃ ምን ምክንያቱም በቪዲዮ መሰረት ነው የሚሄደው። ገባችሁ? ሃይሚሌቼ እንግዲህ በቪዲዮ መሰረት ዝም ብለን እንሄድ አይደለ? የምር ብዙ ነገር ማውራት እፈልጋለሁ፣ ግን እንዴት አድርጌ ላውራ? ወይኔ ሄልዬ አንቺን እኮ አሳልፌ መስጠት ስለማልፈልግ ነው። እኔ እሷን ደስታ ለመዞር ሞክረው የነበረችበትን ነገር ታውቃለህ አይደል? ለምንድን ነው ታዲያ የቆምከው? አሁን መቆም ስላለብኝ ቆምኩ። ታውቃለህ ስለሆነ ወይኔ ይኸውልህ አንድ ማውራት ያለብን ነገር ስላለ ማለት ነው። ተቀመጥና እናወራለን። እንዳትነካኝ አትበለኝ። በስርዓት ተቀመጥ። ተቀመጥ። እኔ እንደ ስርዓት እንዳለው ሰው አክብሬ ላወራው እየሞከርኩ ነው አይደል? አንድ ነገር ልንገርህ። እቺ ፍቅረኛ ያላት እዚህ ቤት ምን ነገር ይሄ በረሮ ባንዴ ይወርቃል እንዴ? አችልም አይገባህም።
ሲጀመር ምን አገባህ አንተ? ልጅቷ እንደዚህ ታለለው በጠብጣት እኔ ፍቅረኛ እንዳላት እኮ አውቃለሁ። አሁንም ቢሆን ተረጋግጣ እንደማረብሻት እየነገርኳት እና ፍቅረኛ እንዳላት እያወቅህ እኮ አንተ ፍቅር ነው ያጫወተክ ያለው አባቴ። ፍቅር ነው ያጫወተክ ያለው ሲስተርሊ ብራዘርሊ አዲ። አሁን ልዑልና እሷ ጓደኛሞች ናቸው፣ ግን ይሄን ያህል እንዳንተ የዘለለ የራቀ ነገር ውስጥ አክት አያደርጉም። አንተ እኮ አክት እያሳየክ ነው እንደምትወዳት እንደምታፈቅራት ከናቲ ጋር ያለሽ ነገር አፕን ካደረገ ወደ እኔ ትመጫለሽ ምናምን እያልካት ነው። እንዲህ ደፋር ሌላ መጥፎ ነገር እንዲፈጠር አታደርጊ። ስማኝ አንድ ነገር ልንገርህ። እኔ ታውቂያለሽ፣ እኔ ታውቂኛለሽ አይደል? አጭር ጊዜም ቢሆን አይተሽኛል። እኔ አንቺ እሺ ምን ላወራ እንደፈለገ እንስማ በቃ ተቀመጥ። እኔ እኮ እሷን ለማስደሰት እኮ ነው ከነበረችበት ነገር እሷን ለመውጣት የሞከርኩኝ ጣርኩኝ እያለ ለምንድን ነው ሌላ ነገር የምታስበው? ወይስ ቀንተህ ነው የበለጥኩ ወይ ከሷ ጋር በጣም ጊዜ ማሳለፍ አንተን ያረቀች ሄደ? ምንድን ነው የሚቀናው? አንተ ደግሞ ጀዝባ ማለት ነው። ምንድን ነው የሚቀናው? እሱ ከሷ ጋር እንደዚህ አይነት ቀረቤታ አታሳይ። ምክንያቱም ጓደኛ ያላት። በእርግጥ ይሄንን ነገር ማስረዳት ያለባት እሷ ናት፣ ግን ያው ሼም ይዟት ነው። ለዛ ነው እንጂ ምንድን ነው የሚቀናው? አንተ ጀዝባ ማለት ነው። አይደለም በቃ ከሷ ጊዜ ያሰረኩ ስለሆነ ደብሮ ነው። ሄሉ ለምንድን ነው ግን ማትናገረው? ለምንድን መልስ ማትመልሰው? ግን አንገቷን ደፍታ ቀረች እኮ ሄልየተ እንደው እኔ ለራሴ ትልቅ ዋጋ ያለኝ ሰው ነው። አንድ ነገር ልንገርህ። ሲጀመር አንተ እኮ ምንም ነገር እኮ የምታውቅ ሰው እኮ አይደለም እኮ ፐርሰናሊ ሰውን እንዴት ማስደሰት ምን ማድረግ እንዳለብህ አንዴ ዝቃር ባው የዘለለ ነገር የለም። አንዴ ቆይ ተረጋጋ። ማለት እሱ ለኔ እንደናንተ ጓደኛ ነው። ከዛ የዘለለ ነገር የለም። እሺ ጤነኛ ነሽ ይላል። ምናልባት ይኸውልሽ አንድ ነገር ልንገርሽ፣ አፌ መክፈት ምናምን እዚህ ጋር አልፈልግም። እሱ ሲወጣ እንደ ጓደኛ ማውራት እንዳለብን እናወራለን። አሁን ለሱ መናገር የምፈልገው ነገር ተናገረኝ ማለት ነው። ይሄዳል እዚህ ቤት ላይ አልፈልግም። አንድ ምንነግርሽ ነገር መጀመሪያ አይ ነው የአንቺ ቤት ነው አውቃለሁ። ምናልባት ጓደኝነት የምታከብሪ ከሆነ ይሄን ሰውዬ ታስወጪ። እሷ እንድትናገር ፍቀድላት። በቃ አሁን ሄሉ የዚህ ልጅ አዝማሚያ ማለት ነው አልተመቸውም ለሁሌ። ምክንያቱም መጀመሪያ ላይ የተናገረው ነገር አለ። ባለፈው ተናግሯል። እኔ በጣም ወድሻለሁ ከናቲ ጋር ያለሽ ነገር አፕን ካደረገ ምናምን እያለ ነው ፍቅር ሲያጫወቱ የነበረ አይደለ ውዶቼ? ስለዚህ ማለት ነው ይሄ ነገር ውስጥ እንዳትገቢ፣ ምክንያቱም ስትቀራረቢ ሌላ ነገር ውስጥ ትገቢያለሽ በሚል በማሰብ ነው። ገባሻ ሄልዬ? አስቢበት፣ እኔ ወደ አስቢበት። ስራ ነው ያው ስሪ እንግዲህ ያው ቪዲዮ መሰራት ሊድብሽ የኔ እናት ወይ እንደው መከራ ነው። እንድታከብራት ትፈልጋለሁ መጀመሪያ ገባህ አይደል? ሄድ ጀዝባ እንድታከብራት ይላል እንዴ? አንተ አይደብርህም እንዴ? ምንድነው ገና ባለፈው መተህ እንድታከብራት ምናምን ትላለህ እንዴ? ልዑልን እንዴ በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ በጣም ሪስፔክት አለው ለሷ በጣም ፍቅሯን የሚያከብርላት ነው። ገባክ አይደለ? አክብራት ይላል እንዴ? ጓደኝነት አንደኛ መለኪያው ምንድነው? ክብር ነው። ስለዚህ እንድታከብራት ትፈልጋለህ። መደማመጥ አለባት። ስለ ክብር አታውቅም። ክብር ቢኖር ሴት ልጅ መደማመጥ አለባችሁ ይላል እንዴ? ከኋላ የመጣ አይና ወጣለ ብቻዋን ብትኖር ሴት ልጅ ቤት መጣ እንደዚህ ምናምን ሪሞት አትነካ። ጓደኛዋ እኮ ነው። ምን ችግር አለው? አሁን አፍህን አትክፈት። ማዳመጥ አለበት። አፍህን አትክፈት። እንዳትደግመው ሰማኸኝ አይደለ? እንዳትደግመው አንተ ራስህ እንዳትደግመው። እንደዚህ አይወጣጥረ ከየት የመጣ ነው እናንተ? ሄሉን ይዋት እዚህ ጋር ስትስቅ፣ ሄሉን ይዋት ስትስቅ። ወይኔ ሄሉ ግን ፍላጎቷ እኮ ሁለቱን ማድረግ ነው አላማዋ። ከዛም አልፎ ደግሞ ናቲንም ያንጨራጨርሽ ነው። ወይኔ ናቲ መልስ ናፈቀኝ። ግን አለዛ ማለት ነው ናቲ ተናደው እንዲመጣ ነው ይሄን ነገር የተጫወተች ያለችው አይመስላችሁ? እንዳከበርኩን ታከብረኝ እፈልጋለሁ። ዱል ምናልባት የታወቅንበት መንገድ ጥሩ ነገር አያገባኝም። እንደ ወንድ ልጅ እናወራ ከሆነ ወተን ማውራት እንችላለን። እኔ እዚህ ጋር መከፋፈት መመላለስ አልፈልግም። እኔ እናንተ እዛ ደረጃ መረስ አልችልም። እኔ አንተ በንግግሩ ላላስደብር እችላለሁ። እንኳን ነው እንደ ወንድ ልጅ ወተን እናወራ ብለህ ማለት ነው። ወይኔን አዳምጠኝ። አፉን አዘግልኝ። ይሄን ጓደኞች ከሆነ አፉን አዘግልኝ። እኔ እኮ እንድትናገር አንተ ነሱ የምታውቀው እንደውኮ ማቀው እና እንደዚህ ማታቂ ከሆነ ማለት ነው ለምንድን ነው ይሄን ያህል ቦታ የሰጣሽው? ይሄን ያህል ለሱ በቃ ማለት የሆነ እስከ ቤት ድረስ እስከ ማምጣት ምናምን እሱን ትሪት ማድረግ ምናምን ይሄን ያህል መሄድ የለብሽም። እንደዚህ አጥልቀሽ ከሱ ጋር ግን መቀራረብ የለብሽም ይመስለኛል። የልዑል ሀሳብ
ምክንያቱም የልጁ ሀሳብ ደግሞ ያው የታወቀ ነው ምን እንደሚፈልግ ካንቺ ልትናገሪ የምትፈልጊው ነገር ልትናገሪ ነው። ሁለተኛ ደግሞ በቃ አጋጣሚ አስተዋወቀን ካንቺ ጋር ብዙ የጓደኝነት ጊዜ ሊኖራችሁ ይችላል። ግን በዚህ 2 ቀን ቢሆን 3 ቀን ቢሆን ለነበረን ግንኙነት ምንም ነገር ከዚህ በኋላ ከሄለን ጋር ምንም አይነት ግንኙነት እንዲኖራችሁ አልፈልግም። እዚህ ቤት እንድትመጣ አልፈልግም። የነበረውን ነገር በሙሉ እርሳው። አድናቆት ከሆነ የነበረ ነግረሃታል። አለቀ ደቀቀ። አሁን ይሄንን ቤት ምንም ጉልበትም ምንም ሳንጠቀም ለተወጣለት ይሄ ልጅ እኛን ሳይጋበዘን ሄለን በቃ ተናግሬያለሁ። ጥሎ ይወጣል። ወይኔ ሄልዬ ይሄ ልጅ ምን አስከፋ ምሳ የጋበዘ ወይኔ ሄሉና ወዷ እኮ ሄሉና ወዷ እና በቃ በውጪ ጋብዛችሁ ሁለታችሁንም አንድ ላይ ጋብዝ ምሳ እየጋበዘን አላለችም። ወይኔ ሄልዬ ይሄ ምሳ በምሳ ሰበብ ማለት ነው ሌላ ነገር ነው እየፈለገ ያለው። ሄልዬ ተረጂ ብልጡኝ ሌላ ነገር እያሰበ ነው ያለው። ምክንያቱም አገባቡ ንግግሩ እኮ ያስታውቃል። ሄልዬ ወጥመድ ውስጥ እንዳትገቢ፣ የምር ወጥመድ ውስጥ እንዳትገቢ። ምስኪን ምሳ እየጋበዘን ነው። በምሳ ልትሸወጂ አይደለሽም። ያው እንግዲህ ሞቅ ሞቅ እናድርገው ብለን ነው። ይሄንን ቤት ምንም ነገር አልፈልግም። እኔ ምንም አልፈልግም። አንድ ነገር ልንገርሽ አይደል? ይሄን ነገር አውቂና ይዘው ይሄ ነገር ወንድም ይብልካው ማለት ነው። በቃ እንደ ወንድም ሆኖ ነው እኮ ጣልቃ ገብቶ የሚያወራው። እንደ ወንድም በቃ እንደ ፍቅረኛ ምናምን የለም። እንዴት ነው ናቲ አክት የሚሰራው? ልክ እንደዛ ወንድም ደግሞ እንዴት ነው ለእቱ እንትን የሚል እንደዛ ነው አክት የሚያደርገው እኮ። የምር ትለያለህ። የሆንክ ስማርት ማለት ነው። ይሄ ልጅ ጎትታ አውጣለን ማርያምና እንዴ ጥሩ ነው። የሰው ስጦታ እኮ ነው ሲጀመር ሲደረግ የምን ስጦታ ነው አንቺ? የምን ስጦታ ነው? ስጦታውን አውልቀጥ አለ። እንደውም ውጪ መጣል ያለ የምን ስጦታ መቀበል ነው? ሄሉ ተረጋጊ ሄልዬ። እንዴ ሲጀመር እንደምታከብረኝ ያሳየሽኝ ብራቮ። አይውጣ እሱ አይውጣ እኔ ልውጣ። እንደውም ይሄ ነገር ማለት ነው እጅሽ ሊያስሮ ማለት ነው። በኋላ ሽንት ቤት ጓዳ መኝታ ክፍል እንዳያሯሩጥሽ ነው የምፈራው። ይሄ እጅሽ ላይ ያሰራው ነገር እንዳያሯሩጥሽ ነው የምፈራው። የምሬ ነው የምለው። እንደውም ይሄ እጅሽ ላይ ያሰራው ነገር ሌላ ነገር እንዳያመጣብሽ አውጪ። ሄዱ እዚህ ጋር በቃ እኔ ምንም አይደለም። አሁን ነገሮች መስተካከል ስላለባቸው እኔ ልሂድ። መስተካከል ስላለባቸው ሳይሆን ለአንዴና ለመጨረሻ ጊዜ ወጥተህ ትሄዳለህ። እሱን ከዚህ በኋላ የሚፈጠረውን ነገር እያየን እንወስናለን። እንደ ወንድ ልጅ እኔና አንተ ነው ምንድነው እያደረክ ያለው? ቆይ ዞር በይ ሄለን፣ ማይሆን ሰው ነው እስቲ ምን እንደምታመጣ ነው ያለን። ወንድ የሆነ ያስወጣኝ እኔ ታይኛለህ። ይሄ ደግሞ ምን ወንበር አስር ጊዜ የሚመጣ ምን እንደ ወንድ ምን አይነቱ ነው? ምንድነው ወንበሩ የምትመጣው? አስወጣኝ። ልትወጣ ነበር። ምን ሐሳብ አልወጣም። ጭራሽ ትደነፋለህ። አሁን እንኳ ወኔ ተሰማው። ወኔ ለምን እንደተሰማው ታውቃላችሁ? ሄልዬ እንትን ስላለችው ማለት ነው። እንደው አይደብረውም እንዴ? ሄልዬ ምን ነው ዝም አልሽ? እንደው ውጣት ይኸው ምን እያሰብሽ ነው? በደንብ ነው የምደነፋው። ሰው ጉልበት ተጠቅሜ እንዳስወጣ ነው የፈለከው በሴት ቤት። በቃ ናቲ መምጣት አለበት። ይሄ ነገር ምንም እያማረኝ አይደለም። ናቲ መጣ ይሄ ልጅን ከቤት ወጣ በዚህ ሁኔታ ማለት ነው። እዚህ ቤት መቅረቱ ነው የምር መቅረቱ ነው። ጉልበተኛ ማን እንደሆነ እኮ አሳየኝ። እኔ ወንድ እንኳን ካስወጣኝ ይሄ የወንድ ልጅ ስራ ነው። አታውራ። ማውራት ካለብህ ማለት ነው በሰፊው ማውራት እንችላለን። ይኸውልህ ገባህ? እኔ ስርዓት እንዳለው ሰው ላወራ እየሞከርክ ነው። ተደባደቡ። መደባደብ እኮ ጥሩ ነው። ምክንያቱም ማን እንደሚያሸንፍ ሄሉም ታይና ወደ ቀልቧ ትመለሳለች። ጀምሩ። ማወቅ አይደለም ሄሉ የሱ ልጅ ሁኔታ አይገባሽም እንዴ? አንቺ የሱ አክታ አይገባሽም? የሱ ሁኔታ እየገባሽ አይደለም እንዴ? ነው ግራ ገባኝ። የሄሉ ነገር ምን እያሰበ እንዳለ አይገባሽም እንዴ? በአንተ ምክንያት ነው ይሄ ነገር እየተባለ ሰልችቶኛል። በቃ እኔ አታውቅኝ። እውነት ነው ግን ወይኔ እንደው ነው ለውሌ ኮሜንት ላይ የሚጻፈውን እያያበደ ጀመር ምንድነው ያወራው? የፈለገ ነገር ባልሽ ሄሉ አንዳንዴ ለሰው ብለሽ እንኳን መኖር አለብሽ። ገብቶሻል አይደል? እሱ ጓደኛዬ ነው አለቀ። አንተ አስተዋወቅኝ፣ ጥሩ ሰው ነው ብለህ አስተዋወቅኝ አይደል? እና ታዲያ ቤቴ ሲመጣ ምን ማድረግ ነበረብኝ? እምቢ ማለት ነበረብኝ? ምንም የተለየ ነገር እዚህ ከእናንተ ጋር እንደምንሆን ሄልዬ ማለት ነው። ከዚህ ልጅ ጋር ያለሽን ነገር ትንሽ ዲስታንስ ትፈጥሪ፣ ቤት አለመገናኘት ያለብሽ። ልጁ ደግሞ ለምን እንደሚፈልግሽ የታወቀ ነው። ይሄንን ነገር እያወቅሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? የልዑልን ነገር ስሚ። ከተገናኛችሁም ደስት ነው፣ ግን ልጁ ፍላጎቱን በደንብ አድርገሽ ታውቂያለሽ። ልጁ ምን እየፈለገ እንዳለ አይደለ ውዶች? ልጁ እኮ በጣም ይወደታል፣ ያፈቅራታል። እንደሚያፈቅራትም እንዲህ ግልጽ ነው የተናገራት። ይሄ ለምን አይገባሽም እናቴ? ቀስ በቀስ ሌላ ነገር ውስጥ ነው የሚከትሽ። እንደገናም ደግሞ ናቲ
ከባድ ነው የሚሆነው። ያው እንደ ድራማው አስተያየት እንስጠለ ማለት ነው እንጂ አንቺም ናቲም ተነጋግራችሁ የምትሰሩት ነገር ነው። ስሪ የኔ ውድ ማለት ነው። እኛም ደግሞ አስተያየት እንሰጣለን። ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔታችሁንም አበረታቱኝ። ሄልዬንም እንግዲህ ኮፒ ሊንክ እያደረጋችሁላት በደንብ ኮመንት እየሰጣችሁ ሀሳባችሁን ከስድብ ነፃ የሆነ ሀሳባችሁን ስጡ። ኮመንት እንግዲህ አነብ ነበር ያው ስላልተመቸኝ ነው። በቀጣይ አነብላችኋለሁ። ባይ ወዳችኋለሁ።